ከዓመታት በፊት ሁለት የባህር በር የነበሯት ኢትዮጵያ ዛሬ የበይ ተመልካች ሀገር ሆናለች። ዛሬ 120 ሚሊዮን ሕዝብ ያላት ኢትዮጵያ የታሪኳ አካል ከነበረው ቀይ ባህር ጉዳይ ላይ የሩቅ ተመልካች ሆና ለመቀጠል ሁኔታዎች አይፈቅዱላትም ነው የሚባለው። በኢትዮጵያ ውስጥ ሱቅ ከመክፈት ጦርነት መክፈት ቀላል ተግባር ሆኗል። በዚህ ሂደት ውስጥም ብዙ ባንዳዊ ተግባራት፣ ብዙ የአገር ክህደት ወንጀሎች ተፈጽመዋል። የኦህዴድ ብልጽግናና ለእሱ ያደሩ ደጋፊዎቹ ከሻቢያ ጋር በመሆን የራሳችን ነው የሚሉትን አገር በመውጋት የባንዳነትን ደረጃ ከፍ አድርገውታል። ሻቢያ ፕሪቶሪያ ስምምነት ላይ ተረሳብን እያሉ በፓርላማ ሲያለቅሱም አይተናል። የጨለማ ዘመን አጋራችን ተብሎ ሻቢያ ሲወደስም ሰምተናል። ልጅ ኢያሱ በ16 ዓመታቸው ያላደረጉትን፣ ቀዳማዊ ኃይለ ሥላሴ በ44 ዓመት የሥልጣን ዘመናቸው የተጋደሉለትን፣ ደርግ በ17 ዓመት ውስጥ የተከላከለውን፣ ኢህአዴግ ከ20 ዓመታት በላይ በፖሊሲም በድንበርም እንዳይደፈር የታገለለትን የኢትዮጵያ ሉዓላዊነት ብልጽግናዎችና መንጋ ደጋፊዎቻቸው ከሻቢያ ጋር ሆነው ኢትዮጵያውያንን በመጨፍጨፍ ባንዳነታቸውን አረጋግጠዋል። ሻቢያም ተጋብዤ ገብቼ የተዋጋሁ ተመስግኜ ወጣሁ በማለት የአዲስ አበባው ቤተ መንግሥት ሰዎችን ባንዳዊ ተግባርና የአገር ክህደት ለዓለም አሳውቋል። ባንዳነት ደረጃ ቢኖረው ተራ ቁጥር 1 ላይ የሚቀመጠው የብልጽግናው ስብስብና በሱ ዙሪያ የተሰባሰበው ምዕመን አሁን ደግሞ ተራው ሻቢያን መውጋት ነው ያለ ይመስላል። ሱቅ ከመክፈት ይልቅ ጦርነት መክፈት በቀለለባት ኢትዮጵያ ይህማ ሊሆን አይችልም። አብይ ወታደራዊ አቅማቸው ተዳክሟል። በአገር ውስጥ በርካታ ታጣቂ ኃይሎችም ተነስተውባቸዋል። የኢኮኖሚው ጉዳይ እየደቀቀ ነው። ስለዚህም ይህንን ጦርነት አይጀምሩትም ወዘተ የሚሉ አስተያየቶች እርባና የሚኖራቸው አይሆንም። የብልጽግናዎቹን አለቃ እንዲህ ባሉ ምክንያታዊና ሳይንሳዊ ትንታኔዎች መመልከት እንደማያዋጣ ያለፉት ዓመታት አሳይተዋል የሚሉ አንድ የቀድሞ የብልጽግና ባለስልጣን ሻቢያን ይዞ ኢትዮጵያን መውጋትና ኢትዮጵያውያን ላይ ክህደት መፈጸም እጅግ ከባድ ነገር ነበር። ራሳቸው አብይም እንደተናገሩት ይህ ተግባር እንደማይፈጸምና በየትኛውም የኢትዮጵያ ታሪክ ታይቶ የማይታወቅ የወንጀል ድርጊት ነው ሲሉን ነበር። ይህንን አያደርጉትምም ሲባል ነበር። በተግባር ግን አድርገው ታሳይተውናል። ስለዚህ ጠቅላይ ሚኒስትሩን እንዲህስ አያደርጉም ብሎ መገመት ተገቢ አይደለም ይላሉ። በእርግጥ ጠቅላይ ሚኒስትር አብይ እንዲህ ያለ ጣጣ ስለሚኖረው ይህንን ሊያደርጉ አይችሉም። ይህ ከመሪ የሚጠበቅ ተግባር ስላልሆነ ደግሞም አገርንና ሕዝብን አደጋ ውስጥ የሚከት ነገር ስለሆነ አይፈጽሙም በሚል መገመታቸው እስካሁን አቆይቷቸዋል። ሁለተኛው ደግሞ ዝቅ ተደርገው መታየታቸውም ጠቅሟቸዋል። ስርዓት የሚያውቅ አንደበቱ የማይዘባርቅበት አስልቶ መናገር የሚሆንለት የአገርን ጥቅም ከግል ስሜቱ መነጠል የሚችል ወዘተ መርህን፣ እውነትን፣ እውቀትንና የአገር ጥቅምንና ክብርን ያማከለ ሰው ፈረንጆቹ ስቴትስማን ይሉታል። የብልጽግናዎቹ አለቃ ግን ከእነዚህ መስፈርቶች አንዱንም ሲያሟሉ ታይተው አይታወቁም። እናም ስሜት፣ ዕለታዊ ፍላጎት፣ እልህ ለጥቂት ቀናት የሚቆይ ዝና እንጂ የአገር ጥቅምና የሕዝብ ፍላጎት ግባቸው ሆኖ አያውቅም። አሁንም ለኢትዮጵያ ዘላቂ ጥቅም በማሰብ ሳይሆን ከግል ስሜትና ግለሰባዊ መናናቅ በመነጨ ጦርነት ሊከፍቱ ይችላሉ የሚለውን አስተያየት የሚያነሱ ሰዎች ደጋፊዎቻቸው ግን ያስገርማሉ ይላሉ። ብልጽግናም ሆነ ደጋፊዎቹ በአንድ በኩል ከሻቢያ ጋር የነበረው ስምምነትና አፈጻጸሙ እንዲገመገም አይፈልጉም። በሌላ በኩል ደግሞ አብይ ለአገርና ሕዝብ ስለሚጠቅም አድርገዋለሁ ብለው ያደረጉት አንድም ነገር የለም። አገሩን የሚበጠብጠው ኃይል መቀሌ ስላለ የትግራይን ጦርነት አካሄጄ ኢትዮጵያን የሰላም ደሴት ታደርጋታለሁ አሉ። እስካሁን ያልበረደ እልቂት ፈጽመው ቁጭ አሉ። ከኢሳያስ ጋር የተደመርነው አሰብን ለመካፈል ነው ብለው ከሶማሌላንድ ጋር ተፈራርሜ ቀይ ባህር ገባሁም ብለው ነዳጅ አገኘው ብለው በአደባባይም ተናግረው አንዱንም አላሳኩትም። ታዲያ ይህንንስ ሊያሳኩት ይችላሉ ወይ ብሎ የሚያስብ ለሀገር የሚጠቅም ተግባር ይከውናሉን ብሎ ከዝንብ ማር የሚጠብቅ እሱ አያሳዝንም ወይ ሲሉም በዚህ አገዛዝ ደጋፊዎቹና ያልተቀነሱ ነባር ተደማሪዎች ይገረማሉ። እንዳም ሆኖ ይህንን ጦርነት አይቀር የሚያደርጉ 4 ምልክቶችና 4 ምክንያቶች አሉ። ድሮኖች ሁሉ ወደ አሰብ ይበራሉ ወይስ ወደ አዲሃሎ ይተኩሳሉ የሚለውን ጥያቄ እውን የሚያደርጉትን 4 ምክንያቶች እናስቀድም። ዝቋብ ኢዲ ዘሎ ክታባ ባዓጎታቱ ኣብ ክሳዱ ዘንጠልጠሎ ሽዕሎ ኳቱ ቀደም ሎሚ ደኣ እንተኾነ ክፅገም ይዞሮ እምበር ቅኒት ሓርነት ዓወት ንዓቦይ ቤተ ፍቅረ ዝባል ካብ ሃረዋ ባህል ይህ ኢሳያስ አፈወርቂን የሚያስፈነድቃቸው ፊልጶስ ወልደ ዮሐንስን የሚያፈነከንካቸው ሕፃን ልጅ ጠቅላይ ሚኒስትር አብይን የሚሳደብ ነው። ውሃ ሰማያዊ ነው የሚል መሐይም፣ ጨቅላ፣ የማያውቅ ጠንቋይ፣ አቅሙን የማያገናዝብ፣ እኛ ያደረግንለትን የረሳ ወዘተ እያለ ሕፃኑ በመድረክ ላይ የኢትዮጵያውን ጠቅላይ ሚኒስትር ሲዘልፍ የኤርትራ ባለሥልጣናት ከሊቅ እስከ ደቂቅ በሳቅ ያውካካሉ። ይህ የሆነው በአምናው የምጽዋ ድግስ ላይ ነው።
እንዲህ ያሉትን ነገሮች በሕፃን ልጅ ብቻ ሳይሆን ከራሳቸው ከአቶ ኢሳያስ አፈወርቂ ጀምሮ በኤርትራ ዲፕሎማቶችና ሚዲያዎች መስማት የተለመደ ሆኗል። ጠቅላይ ሚኒስትር አብይን ከፍ ዝቅ አድርጎ ማዋረድ ይሁነኝ ብለው የያዙት አላዋቂ፣ ጨቅላ፣ ያልጸና፣ በጥባጭ፣ አተራማሽ ወዘተ እያሉ መናገር ያዘወተሩት ጉዳይ ሆኗል። ይህ ለጠቅላይ ሚኒስትር አብይ እጅግ የሚያምና የሚያበሳጭ የበቀል ካራም እንዲመዙ የሚያስችላቸው በቂ ምክንያታቸው ነው። ከዚህ በፊት የትግራይ ባለስልጣናት ሰደቡኝ ብለው በቂምና በቀል እንዲሁም በጥላቻ ለመግደል ውጊያ መክፈታቸውን መናገራቸው አይዘነጋም። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ በቀን 3 ሰዓትና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላል። ማንም ሰው እኔን በግል መስደብ አይችልም። ሐሳቤ መቃረን ይችላል፣ ከሐሳቤ ጋር መታገል ይችላል። በግል ግን እኔን መስደብ አንዳንዱ እኮ እናቴ ይሰድባል እንኳን እኔ ይሄ ትክክል አይደለም። እሱ እኔን መስደብ መብቱ፣ እኔ ግን መጠየቅ ደግሞ ነውር ተደርጎ መታየት የለበት። ብሰርብ ዝም ትላለህ አንተ። ከጠቅላይ ሚኒስትር አብይ ባህሪና ከዚህ ቀደም ካደረጉት አንጻር ተነስቶ የገመገመ ሰው ከሻዕቢያ ሰዎች ዘንድ የሚነሳባቸውን አሳንሶ የማየት አጣጥሎ የመጥራትና የመናቅ ዝንባሌ ለጦርነት ምክንያት ሊያደርጉት ይችላሉ የሚለው ቀዳሚ ሰበብ ሊሆንለት ይችላል። በተደጋጋሚ እኔን የሰደቡኝ ሰዎች እኔን የናቁኝ ወዘተ እያሉ ሲናገሩ የተደመጡት አብይ ነገሮችን ግላዊ ወይም ፐርሰናል አድርገው ስለሚመለከቱት ይህ ብቻውን ለጦርነት ሰበብ እንደሚሆናቸው ከዚህ በፊት ባደረጓቸው ተግባራትና ባካሄዷቸው ጦርነቶች ታይቷል። እናም የመጀመሪያው ምክንያት የሻዕቢያ ሰዎች የአዲስ አበባውን ጠቅላይ ሚኒስትር በተደጋጋሚ ማዋረዳቸው፣ መዝለፋቸውና በንቀት መመልከታቸው አብይ እንደለመዱት አሳያችኋለሁ ብለው እንዲዘምቱ ያስችላቸዋል የሚለው አሳማኝነት አለው። ይህ ይንቁኛል ይሰድቡኛልም የሚለው ሰበብ ደግሞ ከዚህ በፊትም በአገር ውስጥ ላካሄዱት ጦርነት ግብአት ሆኖ ስላገለገላቸው ዘንድሮ ደግሞ በውጭ ሊያደርጉት ይችላሉ። ከሻዕቢያ ባለስልጣናት ጋር የነበራቸው መረን የለቀቀና ከመርህ የራቀ ግንኙነት ደግሞ በደንብ ገላልጦ ስላሳያቸው ግምት ላይ ጥሏቸዋል። ሁለተኛው ምክንያት በሚቀጥለው ዓመት ይካሄዳል የሚባለው ምርጫ ነው። ጠቅላይ ሚኒስትሩ አንድን ጦርነት ሲያካሂዱ የሚጀምሩት ህዝብን ንቀው ህዝብንም ኢላማ አድርገው ነው። የሰራዊቱ ስነ ልቦና ከህዝብ ጋር ያለው ግንኙነት የምገባበት ጦርነት የሚያልቅ ጦርነት ነው ወይ? ፍትሐዊስ ነው ወይ? ይህንንስ ማካሄድ የሚችል አቅም አለኝ ወይ? ወይም ፓወር ፕሮጀክት ማድረግ የሚያስችል ወታደራዊ ቁመናና ህዝባዊ አንድነት ላይ ነኝ ወይ? በዚህ ጦርነት እነማን ሊሳተፉ ይችላሉ? ወዘተ የሚሉትን የጤናማ ሰው ትንታኔዎች ሳይሆን ዕለታዊ ስሜታዊና ሰሞነኛ አጀንዳዎችን መርጦ ወደ ጦርነት መግባት ከዚህ ቀደም ያስለመዱት ተግባር ነው። በ2012 የነበረውን ምርጫ በራሳቸው ፈቃድና ፍላጎት በማራዘም ይህንን ተከትሎ ተቃዋሚዎቻቸውን በማሰርና በመግደል የትግራይንም ጦርነት በማካሄድ ዛሬ አለኝ የሚሉትን ህገወጥ ስልጣን እንዲያገኙ አስችሏቸዋል። በሚቀጥለው ዓመት መካሄድ የሚጠበቅበት ምርጫ ቀርቶ እሳቸው ህገ መንግሥት ተቀይሮላቸው እንደ ቱርኩ ኤርዶሃን ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት የሚቀየሩበትን ዕድል እንዲያመቻች የምክክር ኮሚሽን ያሉትን የአዛውንቶች ክበብ አሰማርተው ነበር። ህገ መንግስቱን በህገ መንግስቱ ላይ በተቀመጠው አሰራር መሰረት ማሻሻል እንደማይችሉ ስለሚያውቁ በዚህ ኮሚሽን አማካኝነት ህገ መንግስት ቀይረው ፕሬዚዳንት ለመሆን በሚቋምጡበት በዚህ ወቅት ይህ ኮሚሽን በሚፈለገው ፍጥነት ስራ ሰርቶ እሳቸው በሚፈልጉት ርቀት ሊጓዝላቸው አልቻለም። ስለዚህ የሚቀጥለውን ዓመት ምርጫ ልክ እንደ 2012 ለማራዘምና ኮሚሽኑ የህገ መንግስት ቅየራው እንዲያከናውን የሚያስችለውን ተጨማሪ ጊዜ ለማግኘት ሲሉ ጦርነት ሊከፍቱ ይችላሉ። ጦርነቱ እንደተከፈተም አገር ብሔራዊ ደህንነቷ ስጋት ውስጥ በገባበት በዚህ ወቅት ጦርነትም እያለ ምርጫ እናካሄድም ብለው ሊከለክሉ ይችላሉ። ከዚያም ጦርነቱ ውጤት ባይኖረውም ምርጫው ከተራዘመ በኋላ ልደራደር ብለው ጦርነቱንም አቁመው ልክ የትግራዩን እንዳደረጉት ሁሉ በጦርነትም ሰላምም የለም መንፈስ የመቋጨት ህልም ሊኖራቸው ይችላል። ይህም በቀጥታ የሚገናኘው በድጋሚ ስልጣንን ህገወጥ በሆነ መልኩ ማቆየት ከሚለው ጋር ነው። እናም ሁለተኛው የጦርነታቸው ምክንያት ሊሆን ይችላል የሚለው መላምት ይቀጥላል። አንዳንዶች እዛ በጣም ብዙ ሚሊሻ ስላለ ብሎ የሚያስቡ ሰዎች አሉ። እሱ ስህተት ነው። ውጊያ በሚሊሻ ቁጥር አይሞላም። ውጊያ የሚሸከመው ብዙ ነገር አለ። አልተዘጋጀውም ተዘጋጅቻለሁ የሚል ጉዳይ ሳይሆን ፖፑሌሽን አለ፣ ኢኮኖሚ አለ፣ ፓወር አለ። በማንኛውም ሰዓት ባጠረ ጊዜ ውስጥ ውጊያው ሊጠናቀቅ ይችላል። እሱ አይደለም ችግራችን። አብይ ጦርነትን እንዲህ አድርገው የሚመለከቱት ቀላል ነገር ነው። በ2013 የዓለማችንን ደም አፋሳሽ ጦርነት ከማካሄዳቸው 54 ቀናት አስቀድመው የሰጡት ቃለ ምልልስ ነበር። ብዙ ህዝብ ስላለኝ ኢኮኖሚውም እኔ የምመራው ስለሚበልጥ ባጠረ ጊዜ የሚጠናቀቅ ነው ብለው ነበር።
ጦርነቱ ግን እስካሁን አላለቀም። ወደ ኤርትራ የሚያደርጉት ውጊያም እንዲህ ባሉ ቀላል ግምገማዎች ላይ የሚመሰረት የ120 ሚሊዮን ህዝብ አገር ስለሆንኩ ሻቢያን ዓለም ስለሚጠላው የኤርትራ ሰራዊት በሽማግሌዎች የሚመራ ስለሆነ ወዘተ የሚሉ ትንታኔዎችን ይዘው ሊዘምቱ ይችላሉ። እኔስ ህዝብ አይጠላኝም ወይ? ዓለምስ ይወደኛል ወይ? ይህ ጦርነት በአገር ውስጥ የደጀን እጥረት፣ በውጭ የጠላት ብዛት አያደናቅፈውም ወይ? ይህንን ባደርግስ ቀይ ባህር አካባቢ ፍላጎት ያላቸው ሀገራት ሁሉ ዝም ብለው ያዩኛል ወይ? ደግሞስ በኃይል የተገኘ ወደብ ዘላቂ ጥቅምን ያረጋግጣል ወይ? የሚል ትንታኔ ሊኖራቸው አይችልም። ስልጣኔን ለማክረም ከጦርነት ውጪ አማራጭ የለም። በአገር ውስጥ የፈጸምኩት በደል ከህዝብ አለያይቶኛል። የኑሮ ውድነት፣ መፈናቀልና ጦርነት ያጎሳቆለው ህዝብም አንድ ቀን ሊነሳብኝ ይችላል። ስለዚህም አቅጣጫውን ለማስቀየር አገራዊ አጀንዳ ያለኝ መስዬ ከአይኤምኤፍ የተበደርኩትን ገንዘብ ይዤ ልዋጋ፣ ከቤተ መንግስቴ 1000 ኪሎ ሜትር ርቀት ላይ የማካሄደው ጦርነት ደግሞ በቶሎ ለስልጣኔ አደጋ አይሆንም ብለው ሊያስቡ ይችላሉ። እናም ይህ አገራዊ የውስጥ አጀንዳዎችን ወደ ጎን ለማለትና በአገር ውስጥ የሚነሱ ሌሎች አገራዊ ችግሮችን ለመድፈቅ የሚያስችል ምክንያት ለመፈለግ ሲሉ ወደብ ለማምጣት በሚል ሰበብ ሊዋጉ ይችላሉ። ይህም ሶስተኛው ምክንያት ሊሆን ይችላል። አሰብ መች ተወያየን ስንሰጥ ባድማ አሸንፈን ባንዲራው ሲሰቀል እዚያ ቦታ ሆኛም ብቻ አለው አውቀዋለሁ ስሜቱ። ከ2 ዓመት በኋላ ውጊያው ቆሟል ተመለሱ ሲባል እያለቀሱ ከተመለሱት አንዱ ነኝ። አውቀዋለሁ ስሜቱ። አራተኛው መንገድ የኢህአዴግን ውሳኔዎችና ሌጋሲዎች ማጥፋት ላይ ያተኮረው ፖሊሲያቸው ሊሆን ይችላል። በከፍተኛ ፍጥነት ሲያድግ የነበረን ኢኮኖሚ ማድቀቅ፣ ሰላማዊ የነበረን አገር በጦርነት እንዲማቀቅ ማድረግ፣ ሻቢያ ብሔራዊ ጠላት ነው ሲባል የጨለማ ዘመን አጋር ነው ማለት፣ አገር በርዕዮተ ዓለም ለዚያውም በልማታዊ መንግስት ነው የምትመራው ሲባል የነበረውን እኛ አገር የምንመራው ያለ ርዕዮተ ዓለም ነው በማለት በአጠቃላይ ድርጅቱን ከማፍረስ ጀምሮ ኢህአዴግ የፈጠራቸውን ተቋማት ማራከስና ማጥፋት ላይ ያተኮረው ያለፉት ዓመታት ተግባራቸው በብዙ አጀብ ብዙ አፍርሰው እንዲንዱ አድርጓቸዋል። ከነዚህ ውስጥ ብዙ ደክመው ያልተሳካላቸው አንዱ የህዳሴ ግድብ ነው። የህዳሴ ግድብን ቆሞ እኔ ያራመድኩት ቢሉም ተዘርፎ እኔ አሳመረትኩበት እያሉ ቢለፉም እመኑኝ ይህ ለውጥ የመጣው ለህዳሴ ነው እያሉ ቢማጸኑም ግድቡን ከአቶ መለስ ዜናዊ ነጥሎ መመልከት ያልቻለው የአገሪቱ ህዝብ የእሳቸውን ፕሮፓጋንዳ ከቁብም ሊቆጥርላቸው አልቻለም። ይልቁንም 7 ዓመት ሙሉ 35 በመቶን ለመጨረስ ጊዜ ያጠፉ፣ ለግብፅ ምለው ሰጡት፣ ውሃ የመያዝ አቅሙንና ኃይል የማመንጨት መጠኑን ቀነሱት የሚለው እውነተኛ መረጃ ህዝብን አሳምኗል። እናም ኢህአዴግ አሰብን ሰጥቷል የሚለውን የኢሰፓና የቀድሞ የኢትዮጵያዊነት ደረጃ መዳቢዎች ነባር ፕሮፓጋንዳ በመንተራስ ኢህአዴግ ያሳጣችሁን ወደብ እኔ ላመጣላችሁ ነው ብለው ያዙኝ ልቀቁኝ ሊሉ ይችላሉ። ይህንንም እውነት ነው ብለው ያሰቡ ሰዎች ይዘው መልቀቅ ብቻ ሳይሆን አጅበውም ሊያግዟቸው እንደሚችሉ ማሰባቸው አይቀርም። እናም በነባሩ የኢህአዴግ ፖሊሲና አስተሳሰብ ላይ ያላቸውን ተቃርኖ ከሚያሳዩባቸው አጋጣሚዎች አንዱ አድርገው ሊመለከቱት ይችሉ ይሆናል። ይህም ይህ ጦርነት አይቀሬ ከሚያደርጉ ምክንያቶች አራተኛ ላይ መቀመጥ ይችላል። እነዚህ ካለፉት ዓመታት የጠቅላይ ሚኒስትር አብይ ባህሪያትና እሳቸውን ለጦርነት ከሚያበቁ ምክንያቶች በመነሳት ሊወሰድ የሚችል ግምት ነው። ግን ደግሞ ከእነዚህ 4 ምክንያቶች በተጨማሪ ይህንን በኤርትራ በኩል የሚደረግ ጦርነት እየተጋገረና እየተቦካ መሆኑን ለማሳየት በ4 ሊጠቃለሉ የሚችሉ በቂ ምልክቶች አሉ። የመጀመሪያው የባለስልጣናቱ መግለጫና አስተያየት ነው። ቀይ ባህር እንገባለን፣ ጊዜው አሁን ነው ወዘተ የሚለው ንግግር ከጠቅላይ ሚኒስትር እስከ ኢታማዦር ሹም ከጄኔራል እስከ ደህንነት ኃላፊ ድረስ ብዙዎች እየተናገሩት ነው። በዚህ ጉዳይ ላይ ቃላቸው ያልተሰማው ከአስመራ ባለስልጣናት ጋር ባላቸው ሽርክናና የሻቢያን ሰዎች በማወዳደስ የሚታወቁት ምክትል ኢታማዦር ሹሙ አበባው ታደሰ ብቻ ናቸው። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። ካለም ከፍለን ኢትዮጵያ ወደብ ባለቤት መሆን አለባት። ትክክለኛ ጊዜ አሁን። እነዚህ ንግግሮች ይህንን ጦርነት አይቀሬ መሆኑን የሚጠቁሙ ናቸው። መሰል ንግግር በ2013 የትግራይ ጦርነት ዋዜማ ሲነገር እንደነበር የሚያስታውስ ማንም ሰው እነዚህ ሰዎች ምን እያሉ እንደሆነ መገንዘብ አይቸግረውም። ብልጽግናዎች ስለ ጦርነት ካወሩ እየቀለዱ ወይም እየዋሹ አይደለም። እነሱ የሚዋሹት ስለ ሰላም፣ ስለ ልማት፣ ስለ ህዝብ አንድነትና ሀገራዊ ፍቅር ካወሩ ብቻ እንጂ ስለ ጦርነት ከተናገሩ ለመዋሸት ብለው የሚያደርጉት አይደለም። እናም ይህ የመጀመሪያው በቂ ምልክት ነው። ሁለተኛው ምልክት በሙላቱ ተሾመ ስም ያወጡት ጽሑፍ ነው።
በዚያ ጽሑፍ ኢሳያስ አፈወርቂ የምስራቅ አፍሪካ የቀውስ ምንጭ ናቸው፣ እሳቸውን ማስወገድ እስከ ሳህል ድረስም ሰላም ይፈጥራል፣ ለእናንተም ስደተኞች እንዲመጡባችሁና እንዲበዙባችሁ የሆነው በኤርትራው ፕሬዝዳንት ጥፋት ምክንያት ነው፣ የኒህ ሰው መወገድ ለዓለም ሁሉ የሚጠቅም ይሆናል የሚል መልእክት ያዘለው የአልጀዚራው ጽሑፍ ዓለም አቀፉ ማህበረሰብ በቀጣይ በኤርትራ ጦርነት ብንከፍት እንዲይዘው የሚፈልገውን ስንቅና ቀብል በሚል ተነስተው ያደረጉት ነው ማለት ይቻላል። ሶስተኛው ምልክት ደግሞ ሻዕቢያን የምንዋጋው የፕሪቶሪያውን የሰላም ስምምነት ለማስጠበቅ ነው የሚለው ነው። በሙላቱ ተሾመ ስም በወጣው ጽሑፍ ላይ ኢሳያስን ዓለም ከሚያውቀው የፕሪቶሪያ ስምምነት ጋር በማገናኘት ያንን አውሮፓ ህብረትና የተባበሩት መንግስታት ታዛቢ ሆነው አሜሪካ አስተባብረው በአፍሪካ ህብረት ስም የተፈረመውን ዓለም አቀፍ ውል ኢሳያስ ለማፍረስ ከህወሓትና ከሰራዊቱ ጋር እየሰራ ነው በሚል ወንጅሏል። ይህም እናንተ የደከማችሁበትን የሰላም ስምምነት ጭምር ኢሳያስ እያደናቀፈብን ስለሆነ ልንፋለመው ነውና እወቁት እንደማለት ያለ ነው። በእርግጥ ይህ ገለጻ በትግራይ ሰራዊትም ሆነ በህወሓት በኩል የሰላ ትችት ገጥሞታል። በተለይ ሰራዊቱ ከባዕድ አገር ጋር ሆነህ ህዝባችንን ከወጋህ፣ አሁንም አገራችንን በወረራ እንዲያዝ አድርገህ ስታበቃ እኛን መልሰህ ከሻዕቢያ ጋር በመተባበር ወንጀል ለመክሰስ ሞራሉን ከየት አገኘኸው ሲል ባወጣው ተቃውሞ ነውሩን በድጋሚ አጋልጦበታል። ብልጽግና ግን ነውር ጌጡ ነውና የኤርትራ ሰራዊት በኢትዮጵያ ሉዓላዊ ግዛት ውስጥ ስለሚገኝ ይውጣልኝ በማለት ዓለምም የሚያውቀውን እውነትና የዲፕሎማቲክ ቤተሰቡ በየቀኑ የኤርትራ ሰራዊት ይውጣ እያለ የሚናገርለትን ይህንን ጉዳይ እንደ ሰበብ መጠቀም ብቻውን የሚበቃው ቢሆንም የመረጠው ግን ወያኔና ሻዕቢያ እያሴሩብኝ የአማራ ኃይሎችንም ሻዕቢያ እያስታጠቀብኝ ነው የሚለውን ሆኗል። ትናንት የራሱን ሀገር ለመውጋት የጋበዘውን ሻዕቢያን አሁን ደግሞ የተቃዋሚዎቹ አጋር አድርጎ እየከሰሰው ነው። በዚህ ሰበብ ኤርትራንም እወራለሁ ማለትን መርጧል። ጥያቄው በሀገር ውስጥም ሌላ ከፋፋይ አጀንዳ ከማምጣት የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ ገብቷልና ይውጣልኝ፣ ካልሆነ ግን ሉዓላዊነቴን አስከብራለሁ ማለት ለምን አልመረጠም የሚለው ነው። ለዚህ ምላሽ የሰጡ አንድ አስተያየት ሰጪ ይህ መንግስት ኤርትራ በኢትዮጵያ ግዛት ውስጥ መኖሯን አምኖ እንዲወጣ ከጠየቀ ጎንደርም ሱዳንን አስወጣልኝ፣ ደቡብ ክልልም ደቡብ ሱዳንን አባርልኝ የሚል ግፊት ሊያመጡበት ይችላሉ። ደግሞም ሁሉንም ሀገሮች ጋብዞ ስላስገባቸው ውጡ የሚልን መከራከሪያ ለማቅረብ ይቸገራል ይላሉ። እናም ሶስተኛው ምልክት ሻዕቢያ የሰላም ስምምነቱን እያደናቀፈ ነው የሚለው ፕሮፓጋንዳ ሆኗል። ይህንን ደግሞ በተለይ የአውሮፓ መንግስታት እንዲያውቁት ተደርጓል። አራተኛው በቂ ምልክት በሻዕቢያ በኩል የሚደረገው ወታደራዊ ዝግጅትና ብልጽግናም የሚያደርገው እንቅስቃሴ ነው። እነዚህ አራት ምክንያቶችና አራት ምልክቶች ቀጣዩን ጦርነት አይቀሬ ያደርጉት ይሆናል የሚለውን ግምት የሚይዙ ሰዎች የሁለቱ መንግስታት ወቅታዊ ሁኔታና አቅም፣ እነሱን የሚደግፏቸው የውጭ መንግስታትና የኃይል አስተላለፋቸው፣ ዓለም አቀፋዊና አካባቢያዊ ሁኔታ ወዘተ ምን ሊመስል ይችላል የሚለውን ጥያቄ ያብራሩታል። በቀጣይ ዝግጅቶቻችን እነዚህን ነገሮች በተናጠል እንመለከታቸዋለን። በተለይም ከአዘርባጃን ወደ አዲስ አበባ ሲጓጓዝ የነበረውን የጦር መሳሪያ ሻዕቢያ ያስቀረበትን ሚስጥርና የአፍሪካ ህብረት ሸምጋዮች ይህንን መሳሪያ ለማስመለስ እያደረጉት ስላለው ጥረት በዝርዝር ወደ እናንተ እናደርሰዋለን። እስከዛው መልካሙን ሁሉ መመኘት እንሰናበታለን።